በጣም አመሰግናለሁ። ከ380 በላይ ሰው ተመዝግበዋል። የጋራ መኖሪያ ቤቶችን በተመለከተ እዚህ ማህበራዊ ሚዲያ ላይ ኑ እስቲ ተሰብስበን እንወያይ አብረን እንስራ ብዬ በጠራሁት መሰረት ከ380 ሰው በላይ ተመዝግቦ እጅግ አስደስታችሁኛል። ይህን ያህል ድጋፍ ይህን ያህል አብሮ የመስራት ፖቴንሻል እንዳለን ስላየሁኝ በየስ ኢትዮጵያ በኩል በዚህ ምክንያት ነው ደጋግሜ የምመጣው እና ለኢትዮጵያ ወጣቶች ክብር ነው ይህንን ልብስ የምለብሰው እና እንደምታውቁት የኢትዮጵያ ወጣት ብዙ መስራት የሚችል በጣም ብዙ አቅም ያለው ነገር ግን ፖቴንሻሉን አውጥቶ ለዓለም ያላሳየ ራሱም አብዛኛውን ጊዜ ያላየው ምናልባት አንዳንዶች ደግሞ አድቫንቴጅ የወሰዱበት ወርክ ፎርስ ነው ያለን ማለት ነው እና ብዙ መስራት እንችላለን። እግዚአብሔር በጣም ብዙ በረከት ሰጥቶናል። ስለዚህ ይሄ ሁሉ በረከት ያለው ሀገር ከሌሎች ሀገሮች ያነስን እንዳይመስለን ብዙ ወጣቶች የሚከተሉት ሰው እንዳያጡ ለማነቃቃት ነው እኔ ወደፊት የምመጣው እና እንደምታውቁት አሁን 4ኛ 5ኛ ቢዝነሳችን ላይ ነው ያለነው። የኢትዮጵያን እንደ ቢዝነስ ከወጠራችሁት ከ10 ዓመት በላይ ከዴንማርክ ጊዜ ጀምሮ በፈረንጆቹ ከ2010 ጀምሮ በቀጥታ ወይም በተዘዋዋሪ እንዲህ አይነት ስራዎች ላይ የተሳተፍኩ ነው ያለሁት። ኢቭን ሐዋሳ ዩኒቨርሲቲ በነበርኩ ሰዓት በገጠር ልማትና ቤተሰብ ሳይንስ ባለሙያዎች ማህበር በኩል ማለት ነው እና እንግዲህ እኔ ከመጣሁበት አካባቢ አኳያ ሲነሳ ኢትዮጵያ ውስጥ ዛሬም ድረስ የኔ ቤተሰቦች የኔ ዘመዶች እኔ የተወለድኩበት አካባቢ ያሉ ሰዎች ውሃ ከግቢያቸው ውስጥ መቅዳት ለነሱ የረጅም ጊዜ ድሪም ነው። እስካሁን ድረስ መሆን አልቻለም። ውሃ ለማግኘት 3-4 ኪሎ ሜትር አሁንም ድረስ በእግራቸው መሄድ አለባቸው። ከዛ አይነት ማህበረሰብ ነው የመጣሁት እና የማልፈነቅለው ድንጋይ የማላንኳኳው የማላስበው ሀሳብ የለም። ግን ቀላል አይደለም ነገሮችን ማድረግ። ለእኔ ቀላል የሚሆነው ምንድን ነው? ለብቻዬ ማደርጋት ለምሳሌ ስኮለርሽፕ ፈልጎ ወር እንደዚህ የሆነ ነገር በራሴ ለራሴና ለልጆቼ ብቻ የሚጠቅም ነገር ማድረግ ሪሌቲቭሊ ቀላል ነው፣ ይሻላል። አይቼዋለሁ። በጣም የፈተኔ ምንድነው ማህበረሰቡ ላይ ትንሽዬ የውሃ ጠብታ ያህል የሆነች አሻራ ማሳረፍ ነው። ለምን? ድህነቱን ስለምናውቅ። አንድ ምሳሌ ሁሌ ማረሳውን ልንገራችሁ። እኔና አንድ ጓደኛዬ ዘራጽዮን አበራ ይባላል። አሁን ዘራጽዮን የት እንዳለ እርግጠኛ አይደለሁም። ዴንማርክ ሀገር ትምህርት ላይ ሆነን ለሆነ ጊዜ ቁጭ ብለን ተወያየን። በቃ ስለ ሀገሮቻችን፣ ስለ ዓለም፣ እኛ ከሀገራችን ወጥተን ሌላ ሀገር ትምህርት ፍለጋ ይሄንበትን ያለው ውጣ ውረድ እየተነጋገርን ምን ተባባል፣ ሀገራችን የተሻለ ሀገር ብትሆን የመጀመሪያ ዲግሪ ይበቃል። ይብን አንዳንዴ ሃይስኩል ጨርሰ ራሱ በቂ ነው። ለምን? አንዳንድ ድርጅቶች ውስጥ ገብታችሁ ብታዩ 3ኛ ዲግሪ ጨረስኩ የሚለውን አብዛኛውን ከአፍሪካ የሚመጣ ሰው የሚያስተዳድሩት የመጀመሪያ ዲግሪ ያላቸው ሰዎች ናቸው በስራ ልምድ እንጂ ፒኤችዲ ኖሯቸው አይደለም የሚሰሩት። ሌሎቻችሁ ቼክ ልታደርጉት አብዛኞቹ ትልልቅ ድርጅቶችን የሚመሩ ያደጉ ሀገር ያሉ ሰዎች የመጀመሪያ ዲግሪ ነው ያላቸው። እኛስ ፒኤችዲም ጨርሰን አይበቃም። ኦኬ፣ ብዙ ውስጣችን መዓት ቁጭትና ንዴት ነው ያለው። ኦኬ፣ በቀጥታም ይሁን በተዘዋዋሪ ዘመናዊ ባህሪያ ያደረገን ነገር አለ። የአስተሳሰብ ያለመተባበር፣ አንዱ ለአንዱ ድጋፍ ከመሆን ይልቅ ወጥመድ የምናበጀው ነገር ለመጣል ማለት ነው። በቀጥታም ይሁን በተዘዋዋሪ አይተናል። ይሄን ራሳችንን ያደረግነው የራሳችን ወንድሞችና እህቶች ነው ያደረጉት፣ የራሳችን ህዝብ ነው ይሄ ወር። ነገር ግን ፖዚቲቭ ነገር ማድረግ ይቻላል ማለት ነው። ስለዚህ በዚህ ምክንያት ነው የተለያዩ ነገሮች ስራ እንስራ እያልኩኝ ወደፊት እየመጣሁ ያለሁት። ቢዝነስ በመስራት አታውቁኝም። እኔም ራሴ እርግጠኛ አይደለሁም። በብዛት የሚቀለኝ በጎ አድራጎት መስራት ነው። አሁን ሳየው ግን ቢዝነስ ላይ ደስ የሚል ነገር ያየሁት ምን መሰላችሁ? በጎ አድራጎት ሲሆን እኔ ብቻዬን ነበረ ብዙ ነገር የሚጨነቀው። ቢዝነስ ሲሆን ግን እያንዳንዱ ሰው ከኪሱ አውጥቶ ስራዎችን እንትን ስለሚያደርግ ሞር ኦር ለስ የተሻለ የጋራ ትብብር ያለው ቢዝነስ ላይ ሁሉም ብሩን አውጥቶ የመጣው ላይ የተሻለ አቴንዳንስ የተሻለ ፎሎ አፕ አያለው ከበጎ አድራጎት ይልቅ። በጎ አድራጎት ስትሰራ አብዛኛው ነገር አንተ ላይ ብቻ ነው የሚተወው። ዝም ስትልም ምን ሆነ ብሎ የሚጠይቅ ጥቂት ሰው ነው ያለው። ቢዝነስ ሲሆን ግን የተሻለ
ማስተዳደር ላይ አልመጣንም። ገንዘብ ስላዋጣን ስራውን መከታተል ላይ ገና ይቀረናል። አብዛኛው ኢትዮጵያዊ ከኔው ጭምር ቢዝነስ እንላለን እንጂ የቢዝነስ ልምምድ የቢዝነስ ማስተዳደር አቅም ክህሎት የለንም። ፍላጎት ብቻ ነው ያለን። መሻሻል እንፈልጋለን። ወደ ስራው ስንመጣ ግራ ነው የሚገባን። የሀገሪቷን ሕግ እንኳን ብዙዎቻችን አናውቅም። በጣም በሚገርም ሁኔታ ዶክመንቶቹን ለማንበብ ራሱ ደግሞ ዝግጁ አይደለንም እንጂ በጣም የሚገርመው አንዳንዱ ኢሜይሉንም አያነብም። ኢሜይል ዛሬ ጽፈለት የዛሬ ወር ነው የሚያየው። አንዳንዱ ፎርም ላይ ተመዝግበዋል፣ ኢሜይል ሞልተዋል። አሁን በግልጽ ላሳያችሁ እችላለሁ። እየጻፍኩ ስለሆነ ኢሜይል እየላኩ ነው፣ አያዩትም። ከ403 40 ሰው ነው ኦን አቨሬጅ ምናልባት በየቀኑ ኢሜይሉ የሚያየው። ምናልባት ቴሌግራም እና ኦር ፌስቡክ ወይም ቲክቶክ በየቀኑ ሊያይ ይችላል ማለት ነው። ይሄ ወርክ ፎርስ በደንብ መሰልጠን አለበት። የሰለጠነ ይመስልሃል? ብዙ የተማረ ዲግሪ ያለው ስለሆነ ብዙ ስራ በንቃት የሚሰራ ሊመስል ይችላል። ኖ ገና ኢትዮጵያውያን በትክክል መሰልጠን አለብን። ስራ የሚሰራ ክህሎት ያለው የያዛትን ነገር አጥብቆ የሚሰራ ሰዎች ለመሆን ብዙ ይቀረናል። ፍላጎት ችግር የለውም፣ ነፍ ፍላጎት ነው ያለን። አሁን እኔ ፍላጎት ምንድን ነው? እኔ አንዱ የምመኘው ነገር የአርሰናልን መለያ እና የሊቨርፑል የማንቸስተር ምናምን እያለ የሚዘለውን ወጣት ወደ ራሱ ዓላማ መልሰህ ስፖርት ላላ ያለ መዝናኛ ሆኖ ትልልቅ የህይወታቸው ነገር ላይ የሚያተኩሩ ወጣቶችን ማድረግ ፈልጋለሁ። ምን ያህል ወጣቱን ስፖርት እንኳን ቆልፎ እንደያዘው። ለምን? በትክክል ስላላሰለጠን ነው። የራሱን ጓደኞች አስተባብሮ የራሱን አካባቢ የራሱን ዘመዶች የራሱን ጓደኞች አስተባብሮ ስራ ከመስራት ይልቅ ተሰብስቦ ድራፍት ጠጣ ወይም ደግሞ ተሰብስበ ኳስ ብትለው ነው የሚቀለው። አብዛኛው ጓደኞቼን እኔ የነበርኩበትን ቦታ ስለማወቅ ማለት። ስለዚህ ይሄ ፕሮፌሰር ከሌ ዶክተር ከሌ ወር ምናምን ወረቀቶች ሰርቲፊኬት አይደለም ጉዳዩ። ዝቅ ብለን ሀ ብለን መማር አለብን። እኔ ከዛ እየጀመርኩ ስላለው እውነቴን ነው የምላቸው። ኦፍኮርስ 3ኛ ዲግሪ ያለኝ በሊደርሺፕ አረ ገና ነው። በተግባር ዜሮ ነው። ከዜሮ ነው የምንጀምረው ነው የምላችሁ። ስለዚህ አብራችሁን ስሩ። አደራ ግን የሆነ 100,000 ብር ስላዋጣህ በቃ ፎይ ብለህ ገብተህ እንዳትተኛ አደራ። ስራው 100,000 ብሩ ኖር ዋሬቨር ወይም 1 ሚሊዮን ብር ማዋጣት ማድረግ ከምንፈልገው 20% ናት። 80%ቱ ስራ መስራት መቻል፣ ያለንን ገንዘብና ያለንን እውቀት አስተባብረን እንቅፋት ከመሆን ይልቅ ውጤት እንዲያሳይ ማድረግ መቻል እና እንግዲህ ከአሁን በኋላ ቀንድ አናበቅልም። መዓት ነጫጭ ፀጉር አብቅለናል። በሌሎች ሀገሮችም ዞር ዞር እያልን አይተናል። እንግዲህ ለዘመናዊ ባርነት እንደው በቃ እጅ ሰተን መግባት ካልፈለግን በስተቀር this is the time to wake up። መንቃት ያለብን ሰዎች ያለን እንቅልፍ ውስጥ ያለን ማለት ለስሙ ብዙ ተምረናል፣ ወረቀቶች ይዘናል ወር ምናምን፣ ትውልድ ግን ከኛ ያገኘው ነገር የለም። ሰዎች ሌሎች ሀገሮች ሰዎች በገነቡት የሌላ ሀገር ሀብት ጭራሽ ተሸውደናል ማለት። አንዳንዱ ኢትዮጵያን እና የአፍሪካን መሳደብ የሚጀምረው እኮ ወደ ውጭ ሀገር ሲሄድ ከኤርፖርት ሳይወጣ እፎይ ወደዚህ ሀገር አትመልሰኝ ብሎ ሁሉ የሚወጣ እንዳለ ነው ብዙ ነገር የምሰማው ከጓደኞች ጋር ማለት መወያየው ስላለ ማለት። ይሄ ዘመናዊ ባርነት ነው ብለህ ይሄንን በዘዴ ቀስ ብለን መስበር አለብን። መተባበር እየቻልን ሳንተባበር 130 ሚሊዮን ህዝብ ያለው ሀገር 5 ሚሊዮን ህዝብ ያለው ሀገር እርዳታ ሲሰጥ በግልጽ ዘመናዊ ባርነት ውስጥ ነው ያለው። እንደዛ ተብሎ ስላልተነገረህ ነው ጠንከር በሚል በሚቆነጥጥ ቋንቋ ሊነገረህ ይገባል አንዳንድ ነገሮችን። ይህንን ነው የምላችሁ። አብረን እንስራ። ህጋዊ የሆነ በስነ ምግባር የተሞላ ይሰርቅብኛል ወር ያታልለኛል ሙስና ወር ዋሬቨር ስለምናውቀው ኖረነዋል። ሁላችንም ሰርቀናል። ስለምናውቀው የተሻለ ነገር ለማድረግ አብረን እንተባበራለን። ሀ ብለን ከዜሮ እንማራለን። አብራችሁን ስሩ ብላችኋለሁ። በእውነት እግዚአብሔር ይስጥልኝ። በጣም አመሰግናችኋለሁ። እስካሁን የምታሳዩኝ ድጋፍ ሁሉ ለእኔ በጣም ትልቅ መንደርደሪያ ነው። ብዙ እየፈራው ስለሆነ መጣ እንደው ምን ይሉኝ ይሆን ልጀምር ምናምን የሆነ የፖለቲካ ፓርቲ መስላቸው ይሆን ወይ ምርጫ ላይ ውጣ ይሉኝ ይሆን እያልኩ እያሰብኩ የነበረው እና ኤኒዌይስ እናንተ መደገፋችሁን ከቀጠላችሁ ወይም ደግሞ ጺሜ እንደዚህ ተላጭቼ ወጣቶኝ እመጣለሁ ማለት ነው። ቴንኪው በጣም